እኮ እንዴት አድርገህ አላልኩም። ብታረግዝ ታገባታለህ ወይ? እሺ መልሲ ከኔ ልታረግዝ አትችልም። አይሆንም የሚባል ነገር የለም። እኔ 19 ዓመት ሙሉ መንገድ ላይ ስከራተት አንድም ቀን አባቴን አገኛለሁ ብዬ አስቤ አላውቅም። ግን በቃ ያው አገኘሁት። ስለዚህ የማይሆን ነገር የለም። አሁን ጥያቄ ብታረግዝ ታገባታለህ ወይ? ካረገዘች የተረገዘው ልጅ የኔ ነው? አዎ። እና ታዲያ የኔ ሊሆን ነው? ይሄ ነገር ከባድ ነው። አሁን እንደዚህ ያደርጋለሁ ልልሽ አልችልም፣ ግን በጣም ከባድ ነገር። አገባታለሁ ማለት ከብዶ ነው? እሺ ቆይ ኤቢ ከኔ ብታረግዝ ታገቢኛለሽ? አላገባም። ምክንያቱም ኤቢ ነች። አንተ ከእህቴ ወልደህ እኔ ልታገባ ያምራል እንዴ? ከምሬ ነው ናታ። ይህን ነገር ቀለል አጋቴው። ኤቢ ነች አይደለም እርግዝና፣ ሌላ ትንሽ ነገር እንኳን ቢፈጠር እኔ እናንተ ችግር ውስጥ ነው የምገባው። ዳጣ እኔ አንድ ነገር እርግጠኛ ነኝ። እኔ አንቺን በጣም ነው የምወድሽ። ከአንቺ ውጭ ማንንም ማግባት አልፈልግም። ግን ቁርጥ ከሆነ በቃ ይዤሽ እጠፋለሁ። ቤተሰብ ምናምን የሚያስጨንቅን ከሆነ በቃ ይዤሽ እጠፋለሁ። የማይሆን ነገር ነው ናታ። እኔ ከዚህ ቤተሰብ የትም አልሄድም። ውሃቴ ነች፣ ኤቢም እንደዛው። አባዬ እዚህ ቤተሰብ ገና መቀላቀሌ ነው። ፍቅራቸውን ገና አልጨረስኩም። አንተንም እወዳለሁ፣ አከብራለሁ። በቃ እወዳለሁ እስቲ በቃ ያመጣላት እሱ ነው። አዎ የባለፈውን አረቄ በእርግጠኝነት እሱ ነው ያመጣላት። አንተ የባለፈውን ስትል ጠይቃለሁ እያልኩ ረሳሁ። ለኤቢ ስለ አባቴ ልትነግራት ነበር እንዴ? ራሴን አላውቅም ነበር። ትንሽ አስታውሳለሁ። በቃ ላለመናገር እየታገልኩ ነበር፣ ግን አልነገርኳትም። ብትነግራት ይሄኔ ቤት ፈርሶ ነበር። ግን የገባኝ ነገር ምን እንደው ታውቃለህ? ስለ አባቴ ለአንተ መናገር አልነበረብኝ። አዎ ዳጣ መናገር አልነበረብሽም። እኔም ከዛ ቀን በኋላ በቃ አባዬ ሳይ በጣም እጨነቃለሁ። እማዬ ራሱ ምን እየተካሄደ እንደሆነ አለማወቋን ሳይ በጣም ነው የማዝነው። ምን ታደርገዋለህ ናታ? አንድ ቀን ግን መታወቁ አይቀርም። አባዬ ግን ምንድን ነው የሚልሽ? ማለት እስከ መቼ ነው እንደዚህ ሆነው የሚቀጥሉት? አባዬ ሁሌ እንደተጨነቀ ነው። ለማዬ ደግሞ ልጅ እንዳለኝ እኔ ራሴ ነኝ የምነግራት፣ ካልሆነ ግን ትሞትብኛለች እያለ ነው። አባዬ እውነቱን ነው። እማዬ በጣም ኃይለኛ ናት። በቃ ከራሷ አልፋ ቤተሰቦቿን ታከብራለች፣ ባሏን ታከብራለች። እንደዚህ ልክስክስ ነገር አይመቻትም። ግን አባዬ በእርግጠኝነት እንደዚህ እንዳደረገ ብታውቅ እንዳለውም ልትሞት ትችላለች። ለዛ ነው መናገር ያልነበረብኝ። ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የናታን ድራማ ዛሬ ምን ተፈጠረው ብሎ አብረን እናያለን። ናታን ይዤሽ እጠፋለሁ እንጂ በጭራሽ እዚህ ትቼሽ አልሄድም፣ እኔ አብዬን ላገባት አልችልም ብሎ ብታረግዝብህ ታገባለህ ብላ በጥያቄ ስታፋጥጦ ነበር። እውነቴን ምን እንደሚፈጠር አላውቅም። ሲጀመር ከኔ ማርገዝ አችልም እያልኩሽ ነው እያለ አይሆንም አይፈጠርም የሚባል ነገር የለም። ወይኔ አቢ ካረገዘች እኔ ልጅ እኔን ታገብኛለች ብሎ ስጠይቃት በጭራሽ አላገባም እህቴ እኮ ነች እሷ፣ እንዴት ነው ከአንተ አርግዛ ወልዳ እንዴት ነው እኔ አንተን ላገባ የምችለው? ናታን ምን እያሰብክ ነው እያለት ነበር። ዳጣ እኔ ምንም ብፈጠር አንቺን በጣም ወድሻለሁ፣ አፈቅርሻለሁ። ስለዚህ ምንም ቢፈጠር አንቺን ይዤ እጠፋለሁ ስላት፣ አይ ናታን እኔ የትም ካንተ ጋር መጥፋት አልችልም። እህቶች አለን፣ ውሃለች፣ አብያለች እና አባቴ አለ። ቤተሰብ ጋር ከመቀላቀሌ ቅርብ ነው የተቀላቀልኳቸው። ስለዚህ የእነሱን ናፍቆት ሳልወጣ ካንተ ጋር አልጠፋም ስትለው፣ አብይ ናታን ቆይ እሰራለሁ፣ ለዚህማ እያንዳንዱ አስከፍላለሁ። እኔ አብይ ምን እንደውም አሳያለሁ። እንዴ ብትደፍር ነው ፊት ለፊት ከዳጣ ጋር የምታሽኮረመመው? እኔ እየወደድኩ አንተ ግን ውሳኔ የምትወደው እሰራለሁ ብላ እጅግ በጣም እየዛተችበት ነበር። እና ናታን የደበቀው መስታወሻ ወይ ደቦ ሰላም የሰጠችው ደብዳቤ እየፈለገች በመጨረሻ እሱ ለማግኘት ስትጥር ነበር። ነገር ግን በጭራሽ እሱን ከፍታ የምታነቢ ከሆነ በጭራሽ እንደማይወዳትና ደግሞ አይኗን ማየት እንደማይችል በነግራትም ነገር ግን ደብዳቤ ምንም ከፍቼ ማየት እፈልጋለሁ ናታን፣ እንግዲህ ወደድክም ጠላም እኔ ከፍቼ ማየትን አላውቅም ስትል ትነግረዋለች። ይሄንን ደብዳቤ ከፍተሽ የምታይ ከሆነ ይህንና አንቺ መጨረሻ ነው የሚሆነው፣ ደግሜ ላንቺ አልፈልግም ብላትም እንግዲህ ያለውን ነገር ማየት ይኖርብኛል ብላ አብይ በጣም ትናደዳለች። እባክሽን አታድርጊ እንደዚህ ብላትም ነገር ግን እሷ
ሰላም የሰጠችው አደራ ናታን ማንም ሰው ከፍቶ እንዳይ እኔ እዚህ በህይወት ወይም ደግሞ እኔ ከሌለ ብቻ ነው ለሰላም ለዳጣ የሚሰጥ ብለው አደራ ብላ ነበር የሰጣችው። ይህንን አደራ እንደሰጠችው ስላየችው ምን እንደተፈጠረ ምን ውስጡ እንዳለ ደጋግማ እሱን ለማወቅ አብዬ ክፍሉን ፍትሽ ስትፈታትሽ ነበር ማለት ነው። እና ምን እንደፈጠረው ለማወቅ በየተደጋጋሚ ክፍሎቹን እየፈተሸች ልታገኝ አልቻለችም። በመጨረሻ የተቀመጠን ቦታ ልብ ትለዋለች ማለት ነው። እና እዛ ፈልጋ ለማግኘት ስትሞክር ነበር እና እርግጠኛ እንደሆነ ነገር ግን ይህንን ነገር ለማወቅ በጣም ጓጉታ ነበር። ነገር ግን ምን እንደተደበቀ ሰላም እኮ ነገር እንደደበቀችው አብይ ነግራኛለች። ሰላም ምንድን ነው የደበቀችው ብለሽ ታስባለች መጥተን እያለቻት ነበር። የማውቀው ነገር የለም ስለዚህ ነገር እባክሽ ተይ ትላታለች። ነገር ግን በጭራሽ ይህንን የተደበቀ ምስጢር ከኔ መደበቅ ምን ማለት እንደሆነ አሳያቸዋለሁ እያንዳንዳችሁ ነገር ይህንን ጉድማ አያዘረግፋለሁ ብላ እያወራቸው ለምን ለዳጣ እየጻፈችው ደብዳቤ እናቷ መሆኗን የሚገልጽ ነበር። ነገር ግን ይህንን ደብዳቤ እኔ ምናልባት ካልኖርኩ ብላ ያው ልትወልድ እየተቃረበች ስለሆነ በጣም ስለፈራች ከአንድ ሰው ለሰው ብርቱ መድኃኒቱ ነው ብላ ለናታን በምስጢር ትሰጠዋለች። አደራን ብላም በአደራ መልኩ ተሰጠው። አብዬ ግን ተደብቃ እያዳመጣቸው ወይም ደግሞ እያየቻቸው ነበር ማለት ነው። በዛ የተነሳ ለናታን የሰጣችው አደራ ወይንስ ደብዳቤ በጣም አደራ ስትለው ነበር ማሚ እና ይሄ ምን ይሆናል ብላ ስታስብ ነበር። ታዲያ ምን ሊሆን ይችላል? ነገር ግን ይሄ በጭራሽ አንድ ነገር መሆን አለበት እና ሰላም አደራ ብላ ለዳጣ እንድትሰጥ ያደረገችው ነገር ምን እንደሆነ ለማወቅ እጅግ በጣም ጓጉታ ነበር። አንድ ነገር ምስጢር ነው የተባለው ነገር ወይም ደግሞ የተደበቀው ነገር ለማወቅ ያለ ጉጉት እጅግ በጣም ጨምሯል ማለት ነው። ይህንን ጉድማ ማወቅ አለብኝ። ሰላምና ዳጣ እናትና ልጅ ነው ብላ ስትጠራጠር ነበር። እንዳለችው ግን እውነት ነው ማለት ነው። እውነት ሁሌም ተደብቃ የማትቀር ነገር ስለሆነች ማንም ነገር እንደማያገኝ ብላ ነበር ዘጸፈችው። ነገር ግን ሰላምና ዳጣ እናትና ልጅ መሆናቸውን ለማረጋገጥ በጣም ስትጥር ነበር። እንደውም ሄደን ምርመራ ለማስመርመር ስትሞክር ነበር እና ነገር ግን ማርቲ በጭራሽ አይሆንም ይሄ ነገር እንደውም አንቺ እነሱ ሳይሆን መመርመር አለብሽ፣ አንቺ ነሽ ጤነኛ አትመስኝም አንዳንዴ እያለቻት ነበር። እኔ ጤነኛ ነኝ፣ እኔ ሁሌ ቢሆን እውነቱን ይዤ ነው የምከራከረው እናቴ እንጂ ውሸቱን ይዤ አይደለም ስትላት ነበር። ነገር ግን አሁንም ቢሆን ዳጣ የሰላም ልጅ እንደመሆን ለማረጋገጥ ዳጣ ስትናፍቃት ስትጠብቃት የነበረው እናቷ ሰላም መሆኗን ያለማወቃ ሰላምን በእርግጥ ያወቀችው በቅርብ ቢሆንም ደረጀ ኢሜ በዚህ ሁኔታ እዚህ መቆየት የለም ትምህርቷና ከተመረቀች በኋላ ሌላ ሀገር ሄዳ ትምህርቷን ትቀጥልበታለች እንጂ እዚህ እንድትሆን አልፈልግም ብሎ ደረጀ ስነግራት ማርታ ግን አሻፈረኝ፣ በጭራሽ ልጄ ከኔ በጭራሽ እንድትርቅ አልፈልግም፣ እባክህ ደሬ ይህን ነገር አቁም፣ እኔ ልጄ ከኔ እንድትርቅ በጭራሽ አልፈልግም፣ በተደጋጋሚ ነግሬሃለሁ፣ ልጆቼ ከኔ በጭራሽ እንድርቁ አልፈልግም ስትለው ትነግረዋለች። እሱ ግን በዚህ መልኩ በጭራሽ ከልጅሽ ጋር አብረን እንቀጥል አንችልም፣ እያየሽ ነው የምታደርገው ነገር፣ ስለዚህ ይሄንን መቋቋም አልችልም፣ መሄድ አለበት ብሎ ይወስናል። ነገር ግን በጭራሽ ሊሆን አይችልም እባክህን ትለዋለች። እና ከዚህ በላይ ምን ማድረግ እችላለሁ? ምንም ቢፈጠር አሁን ያለችበት ሁኔታ ከባድ ነው። ስለዚህ ሰላም እንደምን ብላ እናታን አደራ ብላ ብትሰጠውም ነገር ግን አደራን እሱ እንደጠበቀው ቢገኝም ነገር ግን ኢሚ አደራውን እንዳይጠብቅ ወይም ደግሞ ምን እንደሰጠችው ለማወቅ እያደረ ስትጎረጉርና ስትፈትሽ ነበር። እና ይህንን ነገር ማወቅማ ይኖርብኛል ብላ ትወስናለች። ስለዚህ ይሄ ምን እንደሆነ ካላወቅኩ እኔ መቼም እንቅልፍ አይወስደኝም፣ ይሄ ነገር ምን እንደተፈጠረ ማየት ይኖርብኛል ብላ ትወስናለች። እና ለዛ ሲባል ምንድነው የሰጠህ ሰላም ግን የለሜዳ ስበሽ ነው ለምንድነው የፈራሽው ስትላት አይ አልፈራውም፣ ስለዚህ አንድ ነገር ማድረግ አለብኝ ስትለው በጭራሽ ሊሆን አይችልም እባክህን እያለችው ነበር። እና ምን እርግዝና አስፈርቶች ነው እንዴ ወይንስ ምንድነው ስላት አይ በጭራሽ አይደለም፣ ሰላም ምንድነው የሰጠችኝ እያለ መጠራጠር ጀመረ። አልገባኝም፣ ምን እየተፈጠረ ነው? ለምንስ እንደዚህ ልታረግ ቻለች ብሎ ያስባሉ። ነገር ግን አብይ እየተከታተለቻቸው ስለነበረ አሁን የማደርገው ነገር ማወቅ አለብኝ፣ ስለዚህ
በጭራሽ የሆነ ነገር ሳይፈጠር ካልሆነ በስተቀር ሰላም የሆነ ነገር ምን ተፈጥሮ ደግሞ እንዳላይኩ ቀድማ አስጠንቅቃኛለች። ስለዚህ ምንም ነገር ማየት አልችልም ብሎ ይወስናል ማለት ነው። እና አብይ ግን ምንድነው ሰላም የሰጠች ንገረኝ ብላ እያስጨነቀችው ነበር። አይ ሰላም ምንም ነገር አልሰጠችኝም ስትለው፣ ነገር ግን የሆነ ነገር እንደሰጠችማ እርግጠኛ ነኝ አሳየን ስትለው፣ ምንም ነገር የለም እባክሽን ተይኝ ይላታል። ነገር ግን እሷ ካላየው አላምንም ስትል እባክሽን ሊዮ እያለችው ነበር። በጭራሽ የመሆን ነገር አይደለም ምንም የምታየው ነገር የለም እያለው ነበር። ነገር ግን እባክህን ብሎ ይለምናታል። እሷ ግን ምንም ነገር መሆን ቢሆንም ከማየት ወደኋላ አልልም ትለዋለች። እና እውነቱን ለማወቅ ስትሞክር ነበር። እና ይህን ነገር ደረጀ ቆይ የአንድ ሰው ምስጢር ለማወቅ ለምን አጓጓሽ? ለምንስ ፈለግሽ? ችግርሽ ምንድን ነው ብሎ ቢጠይቃቱም አይ አባዬ እኔ አንድ ነገር ከጀመርኩና ካየው ሳላይ ማዋል መተኛት አልችልም፣ ስለዚህ እውነቱን ማወቅ አለብኝ ስላት ነበር። ቆይ አንቺ እብድ ነሽ? ጤነኛ ነሽ? ችግርሽ ምንድን ነው? ለምን አትይም ብሎ ይነግራታል። ቢሆንም ግን እውነቱን ማወቅ ፈልጋለሁ ስትል እንግዲህ ስትፈትሸው የነበረው ደብዳቤው ለማግኘት ነበረ የእሷ ፍላጎት። እሷ ግን ከሰላም ጋር ስታወሩ የነበረ በሙሉ ሰምቻለሁ እያለች ነበር። እሺ ከሰላም ጋር ያወራው ነው ምንድነው ንገሪኝ እያለች ነበር። ነገር ግን ያወራችውን ነገር ሰምቻለሁ እና ሰላም ምንድነው የሰጠችን ንገሪኝ ትለዋለች። ምንም አልሰጠችኝም አልኩሽ አይደል እንዴ ይላታል። አንድ ነገርማ እንደሰጠች እርግጠኛ ነኝ፣ ምንድነው የሰጠችኝ ንገሪኝ እያለች ስታስጨንቅ ነበር። እንዳልኩሽ ምንም አልሰጠችኝም ተይኝ አልኩሽ አይደል እንዴ እያለ ይጨውበታል። ደረጀ ውሃና ምጥን ከከድር ቤት ጋር አንድ ላይ ለመሄዱ እየተዘጋጁ ነበር። እና አባዬ እኔ እኮ ከከድር ሱቅ እኮ ምንም ገዝቼ አላውቅም፣ እኔ እኮ ስጀመር ስጃ ለመግዛት ለማን የሚገዥ ብሎ ይጨውበታል። ከዛ አባዬ ልትሟጣ ነው እያለችው ውሃ ስትጠቅስ ነበር። ነገር ግን እና ሁሉ ነገር ከድርን እጠይቃለሁ ትነግሩኛላችሁ እያንዳንዱ እኔ እኮ ምንም አልገዛሁትም፣ ለመሞከሩም እኮ አልገዛሁትም አባዬ እያለችው ነበር። ጭራሽ መሞከሩም ያምርሻል አንቺ ልጅ እያለ በጣም ይናደድባታል ማለት ነው። ይህንን በላው አንዱም ከተቆጣኝ አባዬ አልሄድም በቃ ትለና ይልቁንስ ተነሱና አሁን እንሂድ ብሎ እኔ እኮ ቴምርን መውላቱን ያማረኝ ቴምር ነው የምፈልገው እያለች ስታወራ ነበር ማለት ነው። ለማንኛውም አሁን ተነሱና እንጣቢ በተደጋጋሚ ሰላም ምንድነው የሰጠችው ካልነገርክኝ ወደ የትም አልሄድም ትለዋለች። እባክሻዊ ውጭልኝ አላውቅም ምንም አልሰጠችኝ፣ ምንም ያወራችውን ነገር ታዲያ ምንድን አለችኝ እያላት ነበር። ያወራችውን በሙሉ ሰምቻለሁ፣ ስለዚህ ይህን ነገር ካላሳየኝ ደግሞ ወደ የትም አልሄድም ታውቀኛለህ፣ ታዲያ አንድ ነገር ከወደኩ እስከ ድረስ በጭራሽ አላውቅም እያለችው ነበር። እና የተፈጠረውን ነገር እየጠየቀችው ነበር። ስለዚህ ምንም የምታውቂ ነገር የለም፣ አይመለከትሽም፣ አልሰጥሽም፣ አንድ ሰው እንዳይታይ ካለ እኔ ራሱ አላይባል፣ ስለዚህ እባክሽ ተይ ይላታል። እማዬ ናታንና ሰላም አንድ ነገር እያደረጉ ነው። ሰላም ለናታን የሆነ ነገር ሰጥታለች። ለምንድን ነው የሰጠችው? የሆነ ይሄናል ምንድን ነው ምስጢር ይሄናል እንጂ ለማወቅ ለምን አስጓጓሽ? እማዬ አትጠረጥሪ እንዴ? እኮ ለምን የምጠረጥረው እያለች ናታን የሰጠችው ደብዳቤ እንዳለና እንደጠፋባትም ስትነግረው እና ለሰላም ያላት ፍቅርና ለሰላም ማለት የምታስበው ሰላምን እጅግ በጣም እንደምትወዳት በጣም ታውቃለች ዳጣ እና በጣም እጅግ በጣም እንደምትወዳትና በጣም ስለምትሳሳላት እየተፈጠረ ያለውን ነገር ማወቅ ትፈልጋለች። ሰላም በጣም ተዛዝነኛለች እያለች ስትነግረው ነበር። እጅግ በጣም አብስታም እንደምትወደው እንደውም ለሷ እኔ እራቱ ይቅርብኝና ለሷ እዋክን 1 ኪሎ ማር እንግዛለን ስትሎ እና እሺ በቃ እንገዛለን እላታል። አዎ 1 ኪሎ ማር ለሰላምዬ በጣም ወዳታለሁ፣ እሷም እኮ በጣም ትወድሻለች፣ እጅግ በጣም ነው ስላንቺ የምታስበው፣ ግን አልገባኝም፣ የእናንተ ፍቅር ግን በጣም ያስቀናል እያላት ነበር። አዎ እጅግ በጣም እወዳታለሁ፣ እጅግ በጣም ነው የምታሳዝነኝ፣ ሁሌ በጣም ወዳታለሁ። ኢሜ እንግዲህ ቤቱን ፈትሻ ከጨረሰች በኋላ ያለው ነገር ለማወቅ ስትሞክር ነበር እና እየተፈጠረ ያለው ነገር ምን እንደሆነና እና ደብዳቤውን በመጨረሻ ታገኛለች ማለት ነው። ደብዳቤን ካገኘች በኋላ ከኔ ምስጢር መደበቅ ምን ማለት እንደሆነ አሳያለሁ ናታን፣
ይህንንማ ጉድ ነው ማድረገው ብላ ልክ ስታገኝ ስል እንደ አጋጣሚ በር እንኳኳና ትደነግጣለች። ውድ ተመልካቾቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ እሰናበታችኋለሁ። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኮሜንት ለምታደርጉኝ ለምታበረታቱኝ ሁላችሁም ከልብ አመሰግናለሁ። ዳጣን